ነገርኩ ልጅቷን አስክሬን ወስዳችሁ እዛ ቤት ለማስቀመጥ የምን አስክሬን ነው የምትለው ደሞ ብለህ ሞተች ተብላ የተገኘችው እዛ ቤት እስኪ ቪዲዮ ውስጥ ሳይገባ ይቀር መሰለኝ አዎ ልጁ ይኸውና እየመጣ ነው ወደዚህ እና ስለዚህ ይኸውልህ በእነዚህ ሰዎች ከፈለኩ በግድ ይዤ እኮ ላናገር እችላለሁ ምንም ከማን ጋር ነበር የነበርከው ምንም ማናቸው እነማን ናቸው ባይን ነው ማቃቸው አብሮች ሰር የነበሩት ከዛ ሰውጣ ደግሞ መኪና ምናምን ውጪ ላይም ቆመዋል የተወሰኑ ሰዎች እዛ ጋርም አሉ ከዛ ውስጥ ግን ማቀው ልጅ አንድ የሰፈር ልጅ ደግሞ እዛው አለ እርጋ ቆሜ ባለቤቱ በሌለበት ታይም አቤል በሌለበት ሰዓት ምን አይነት ዕቃ ነው የሚወርድ ምንድነው የሚወርድ የነበረው ሰፈር ላይ የሚውል ልጅ ነው በማታ በዛ ሰዓት እዛ ሰዓቱ ምን ስንት ሰዓት አካባቢ ነው ያው ወደ 9-10 ሰዓት አካባቢ ይሆናል ለሊት ማለት ነው ከ9 ወደ 10 አካባቢ ይሆናል እኔ በዛ ሰዓት ነው ወደ ስራ መውጣት ማለት እንደዚህ ያደርጋሉ ለማትገምተው ሰው እንደዚህ ብዬ ማለቱ ይከብዳል ማለት ለሰው አዛኝ ነው ለሰው የሚረዳ ሰው ነው ማጃቢ ገብቶ የሚወጣ ነው ጋዜጠኛ ነው እንዲህ ያደርጋል ብለን አላሰብኩኝም ያን ነገር እርሶ ባዩበት ታይም በነጋታው አቤል ቤት አስክሬን ተገኘ ተብሎ ፖሊሶች መጥቶ ነበር አይደል አዎ መጥቶ ነበር ያን ነገር ሲሰሙ ምንድነው የተሰማው አንተ እናትህን እህትህን የሚረዳልህ የነበረን ሰው ባገኘ ቁጥር ገንዘብ የሚሰጥህን ሰው በዚህ ልክ ነው ውለታው መመለስለት በቃስ ተወርዱ ምን ስትሉ አብራቸው የነበረችው የአቤል ሰራተኛ ነበረች እንዴት ነው ከሷ ጋር ልትሰራ ይቻልከው ምንድነው በሰዓቱ ልታወርድ ይቻላችሁ ምን ማለት ነው አያገባኝም ምን ማለት ነው አያገባኝም በዛ ላይ እዛ ቤት ውስጥ ምን ትሰራ ነበር አንተ ስላስፈራራኸኝ አሁን እዚህ ጋር ስላላችሁ ስለተሰበሰባችሁ አዎ ሳይል ስላስፈራራው ትናገራለህ የዛ ሰዓት እኔ እንደምትተዋወቁ ነው ሁኔታችሁን ያየሁት ትክክለኛውን ነገር ለምን አትናገርምና ሁኔታው ለምን አይወጣ አቤል ቤት ውስጥ ሞታ ተብላ የተገኘችው አስክሬን እናንተ ናችሁ ልቀቀኝ ዝም በል እባክህ ምን ልትረይ ስለተሰበሰበ ሰማኛለህ ምን እኮ ልታስፈራራኝ እየሞከርክ ነው ስንት ነው የከፈሉ እኔ ምንም የምን አስክሬን ስንት ነው የከፈሉ እያስፈራራኝ ነው በሰፈር የመጣው እንዳትጠገኝ አልፈልግም ምን ልታረግ ነው ኮስቱን ዝቅ አድርገውና ላውራ አልፈልግም አልኩ ላውራ ነው አንድ ያሰማኝ ሰላም ብራዘር ሰላም ነው ሰላም እንዴት ነህ በደንብ ከሊያ ጋር የተረጋገጠ ወንጀል እንደሚሰሩ እርግጠኛ ነኝ ከየት አግኝተው ነው ይሄን ፎቶ እና በደንብ ጓደኛሽ መሆኗን ለይልኝ ቤት ሰራተኛ መሆን አልነበረም አላማዋ የቤት ሰራተኛ መስላ ገብታ እዛ ቤት ውስጥ ጥቃት መፈጸም ነበር የሳላማ እየሰማን ያለነው ነገር ትንሽ ግራ ያጋባል ዋ እስኪ ዋ እሱ እናቴ ነው እንዲያስቆም አረ እንደዚህ አይባልም እና አይደለም ስማ ለእኛ ነው የምታግዘው ለእነሱ ነው የምታግዘው አይደለም እኔ እያገዝኩ ምን እያልክ ነው እንዴ አንተም አለህበት እንዴ ወንጀል ውስጥ አለ እኔ መከራ ውስጥ አታስገባኝ ስለዚህ መከራ ውስጥ አታስገባኝ ማታ መጥራት ነው እንደው ለሊት መደወል ነው ለካ ላይ ጥፋት ነገርኩት እኮ እሱ አይደለም የሚደውልላት የሚጠራት ፍቅረኛዋ ነው አቤል አይደለም ነው አንተ ነበር አንተ ግን አሁን ላይ ማን እኔ ግራ ይገባኝ እሱ ነው ጥሩ ነገር ብቻ ነው እያወራ ያለው ማን አንተ ከየት ነው የመጣኸው እንዴ እውነት ለማውጣት ከሆነ እኮ እንደዚህ መከራከር የለብንም ሲጀመር ጭራሽ ተፈታሉ ተፈታ አይደለም እንደ ልቧ እየተንቀሳቀሰም አይደለም ተፈቶም አይደለም እናቴ ያለው በህግ ቁጥጥር ስር ነው ህግ ነው እየንቀሳቀሰው ያለው በአሁን ሰዓት ላይ እሱንም እሷ ለኔ ስታስብ ተቀደመችኝ ወሽተው ገለው አንድ ቀን በሽታ የማያውቃት ልጅ አንድ ቀን ታማማ ታጥልጅ እንዲሁ አረ ምን አውሬ ናቸው እነዚህ ጭፈራ ማታቀውን ጭፈራ እያሉ ይወስዳሉ ሄዶ ነው እኮ አገጥሎ ሄዶናል እኮ ምክንያቱም ልጆትን ያጠፋው እሱ ሊሆን ይችላል ለምን እንደዛ የምታስበው አገር ጥሎ የጠፋበት የተደበቀበት የተሰወረበት ምክንያት ይሄ ልጅ ምንም ማረጋገጫ የለህም ሲጀመር ታግቶ ሊሆን ይችላል ይሄን ታውቃለህ የምታውቀው ነገር አለ ይችላል ማን ያውቃል ትክክለኛ ማስረጃ ሳታውቅ እሱ ሊሆን ይችላል ብለህ ሚስጥር እንዳይወጣ እኮ የተሸፋፈነ ነገር ነው እኮ እንደዛ አይደለም ይሆነ እውነቷም ጠፍቶብኝ አይ ይፍረደኛ ሌላ ምን እላለሁ እየሸፋፈናችሁ እንዴ አይደለም እየሸፋፈን አይደለም ልጅ እኮ ነው የጠፋችብኝ ልጄን ነው ያጣሁት አይሰማህም ትንሽ ያስመርቃል ልጄን አስበሏት
አስበላው ታያልኩ እኮ አልሰማም አለችኝ እኮ ታውቂያለሽ ልጅሽን ታውቂያታለሽ ይቅርብሽ አልኩ እኮ መሮጥ ነው በቃ ሌላ ነገር እኮ ይላል መረጋጋት የሚባል ነገር አልፈጠረባትም ማንንም አልገደላትም ያለሱ እየነገርኩ ነው እያባበለ ዛሬ ጭፈራ ነው ነገ ጭፈራ ነው ነገ ፓርቲ ነው ተነገዳ ጭፈራ ነው ታልኳት አጥፋ እንደሆነ ውስጥ ይነግሩኝ ምንድነው ቆሽ መኪና ትልቅ መኪና እንደገና ቦዲጋርድ ነው ሁለት ሰው መኪና ከፍቶ ሲያፈጣ ከዛ ቀጥታ ደንግጬ እዛ ነው ቆምኩት ቀጥታ ቤት ገባች ከንቱኖቹ ጋር የሰው ቤት የሚመላለስ ከሆነ እዛ ቤት ውስጥ ማን እንደሚኖር ማን ምን አይነት ስራ እንደሚሰራ እዛ ቤት ያውቃል ወንድምህ የዛ ቤት ጥበቃ እንደሆነ ሁሉ ያቺ ልጅም የዛ ቤት ሰራተኛ እንደሆነች ታውቃለህ ምክንያቱም ዋት ስትፈልግ ምግብ ስትፈልግ ከሷ ውጪ ማንንም የሚያቀርብ የለም አረ ነግራለሁ ተረጋጋ ስራን ያስኩት እኔ ገባ አይደል ሰማኛለህ ይኸውልህ ጋሽዬ ከታሰሩ እንኳን እቺ ልጅ የለችም የምታውቀው ነገር ካለ ደግሞ ትነግሯለህ ያውራ አፋፉን አትበለው እማውቀው ነገር ይነግሪዋለሁ ተረጋጋ አፍን ነው ምንም ቢካልክ እንትና ብዙ ጊዜ ማለት ያለብን እንዴት ነው ስለመለወጥ ነው እና ወደፊት ደግሞ ሁሉ ነገር የምታውቂው ነው ስትለይ በቃ እኔም እየተደሽ ብዬ ግራም ቢያጋባኝ አለ አይደል እንዴት ነው የምታወራቸው በቃ ቀን በቀን የምታደርጋቸው ነገሮች ለኔ ጭንቅላት ውስጥ አዳዲስ ነገሮች ናቸው ተሰማኛለህ አሁን በተፈጠረው ነገር እውነታውን ተናግረህ እሷ ያለችበትን ካልተናገርክ ወንድምህ ለእስር እንደሚዳረገው እኛ ደግሞ በአሁን ሰዓት ላይ ጠፍታለች የት እንዳለች የምታውቀው ነገር አለ ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ እንደምን ቆያችሁ እንደምን ከረማችሁልኝ በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁ ጋር ይሁን እያልኩ እነሆ ብቅ ብያለሁ እንግዲህ ውድ ቤተሰቦች ሰሞኑን አቤል ላይ የተላከኩ የወንጀል ታሪኮች ፍጹም ሐሰተኛ እንደነበሩና በዚህ ጉዳይ ውስጥም የሰራተኛው እጅ እንዳለበት እያንዳንዱን ነገር ማስረጃዎች እያገኘንባት ማስረጃዎቻችንን እያጠናከረን እንደሆነ እየተመለከታችሁ ነው እንግዲህ ውድ የነበልባል ቤተሰቦች ሰሞኑን አቤል የማይወጣው እዳ ውስጥ ሊከቱት እየሞከሩ ነበረ ታዲያ ዛሬ በተቻለን አቅም መረጃዎችን እያጠናከርን እየሰራን እየተንቀሳቀስን እንገኛለን ታዲያ ዛሬ ደግሞ አቤል ሰፈር ላይ የሚገኝ ሰው አንድ የማውቀው ነገር አለ በተፈጠረው ጉዳይ ላይ ማዋየህ ጉዳይ አለ በማለት እንግዲህ አንድ እናታችን ዛሬ ጠርተውኛል እሳቸውንም እንግዲህ ስለሳቸው ነገሮችን ሰፈሩ ላይ ያለው ነገር ምናምን ለማጣራት ሞክሬ ነበር ሴትዮዋ በጣም መልካም ሰውና ከሰፈሩ ሰው ጋር የሚግባቡ እንደሆነ ማውቂያለሁ ታዲያ ሰፈሩ ላይ ስለሳቸው ለማጣራት እየሞከርኩ ነበር እሳቸውም ከሰፈሩ ሰው ጋር በጣም እንደሚግባቡና ከአካባቢው ሰው ጋር በጣም ጥሩ የሆነ ግንኙነት እንዳላቸው መልካም ሰው እንደሆነም ጭምር ሰምቻለሁ ስለዚህ እስኪ እሳቸው ጋር እንሂድና ምንድነው የሚያውቁት ነገር ስለዚህ ጉዳይ ምንድነው ለኔ ሊነግሩኝ የፈለጉት የሚለው ነገር አብረን የምንመለከተው ይሆናል እስከ ፕሮግራም ፍጻሜ ድረስ አብራችሁኝ እንድትሆኑና ከአቤል ጎን እንድንቆም እጠይቃችኋለሁ ይህንን ቻናል ማለትም ነበልባልን ሰብስክራይብ ያደርጋችሁ አዲስ ሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ቪዲዮን ደግሞ ላይክ እና ሼር ያደርጋችሁ ለብዙ አድርሱልኝ በያላችሁበት መልካም ጊዜ አብራችሁኝ ሁኑ ሰናይ እንሂድ እንግዲህ ውድ ተመልካቾች ያው ቀደም እንደነገርኳችሁ ያለው ነገር ለማጣራት ወይም ደግሞ እኔን ለማናገር እንግዲህ እናታችን እዚህ ድረስ እንድመጣ አድርገውኛል ያለውት ሩቅ አይደለም ቀደም ብያችኋለሁ አቤል ሰፈር ውስጥ ነው ያለውት አቤል ሰፈር ውስጥ ደግሞ ካሉ ከማህበረሰብ ውስጥ አንድ እናታችን ማናገርህ ነገር አለ በስላሉኝም ነው እዚህ መጥቶትና እሳቸው ምናልባት የተወሰነ ነገር ሊያውቁ ይችላሉ በሚል ነው እንግዲህ እዚህ ሲጠሩኛ እሺ ብዬ መጥቶ ስለዚህ እስኪ ከሳቸው አንደበት ምን ልንሰማ ነው እዚህ የተገኘ ነው ምን አይነት ነገር ሊነግሩን ፈልገው ነው ከአቤል ጋርስ እንዴት ነው የሚቀራረቡት እንዴት ነው የሚተዋወቁት የሚለውን አብረን የምንሰማ ይሆናል በድጋሚ እስከ መጨረሻው ድረስ አብራችሁ ቆዩ መልካም ጊዜ በመጀመሪያ እንግዲህ እናቴ ፍቃደኛ ሆኖ እኔን ለማማከር እዚህ ድረስ ስለጋበዙኝ አመሰግናለሁ ከትውውቅን ጀምር እስኪ ማን ልበርሶን እመቤት እባላለሁ እሺ እመቤት እንግዲህ እዚህ ሰፈር ምን ያህል ጊዜ ቆይተዋል ያው ተወልጄ ያረጀሁበት ነው ሰፈሩ እዚህ ሰፈር ነው መልካም እስኪ እንዴት ነው ከሰፈሩ ሰው ጋር ያሉት ቀረቤታ ማህበራዊ ኑሮ እንዲሁም ደግሞ ስለ ሰፈሩ ሁኔታ እስኪ በተወሰነ መልኩ ቢነግሩኝ እኔ ከሰፈሩ ላይ ያው በጣም ግብብትነት አለኝ ማህበራዊ ኑሮ አብረን የምንኖር ነን ሁላችንም ጥሩ አለኝ ግቡነት ጥሩ ነው ብዙ ከሰዎች ጋር ይግባባሉ ከአካባቢው ሰዎች ጋር በተክላላ በጣም እግባባለሁ መልካም የሰፈራችሁስ ሁኔታ ምን ይመስላል የጸጥታው ሁኔታ ሰላሙ ምን ይመስላል እስኪ ያው ጥሩ ነው ያው አንዳንድ ነገር ላይም ስለምንቀሳቀስ እኔ ጥሩ ነው በጣም ጥሩ ነው ምንድነው የሚሰሩት እርሱ ያው ሴፍቲኔት ሳይሆን የሌሊቱ መንግስት የቀጠረን ቅጥረኛ ነኝ እሱን እሰራለሁ ማለትም መንገድ እያጸዱ የሚኖሩ መልካም ልጆች አሉት አግብተዋል
አዎ ባለትዳር ነኝ፣ ልጆች አሉኝ። ደስ ይላል በጣም። አቤል ምን ያህል ጊዜ ሆኖታል ካወቁት? አቤል አንድ 4 ዓመት 4 ዓመት 5 ዓመት እንደዚህ ሆኗል። ያ ማለት ያው እዚህ ሰፈር እንደገባ ጀምሮ ያውቁታል ማለት ነው። ከገባ ጀምሮ አውቀዋለሁ። አቤል ምን አይነት ቀረቤት አለ ከዚህ ሰፈር ሰው ጋር? ማለት መጀመሪያ ሲገባ በጣም ሁሉም ተደነጋግጦ ሁላችንም ፈርተን ነበረ። ለምን? ማለት ጋዜጠኛ ነው፣ ሲገባም በአጃቢ ነው የሚገባው፣ ሲወጣም እንደዛ ነው። አንዳንድ ነገሩ ትንሽ ፍራቻ ነበረ። ጠባቂዎች ስላሉት የግል ጠባቂዎች ስላሉት እሱ ስላለን ትንሽ ትፈራለህ። ያው ያልተለመደ ነገር ሲሆን ሰፈር ላይ ትንሽ ትፈራለህ። ከዛም በኋላም ደግሞ ጥሩ ነው፣ በየችግርተኛው ላይ እየጠየቀ ማህበራዊ ላይም ሲሳተፍ ባህሪው ጥሩ እንደሆነ ገመትንና ያው እኛም እንደሱ በጣም ተግባብተን እንኖራለን። በጣም ጥሩ። ስለዚህ ከማህበረሰቡ ጋር ተግባብቶ ማህበራዊ ኑሮ ላይ መሳተፍ ባለበት መልኩ እየተሳተፈ እንዲሁም ደግሞ የተቸገሩትን ሰዎች ሰፈር ላይ እያገዘ ነው አብሮ የሚቀጥለው ማለት ነው። አዎ በጣም ይረዳል። እኔንም ይረዳኛል። በተቸገርኩ ሰዓት አንዳንድ ነገር ይረዳኛል። ሁሉንም ብዙ ሰውን ይረዳል። መልካም። እንደው ያው እዚህ ሊያማክሩኝ የጠሩኝ አንዳንድ ነገር ሰሞኑ በተፈጠረው ጉዳይ ላይ ነው መቼም እና አቤል ደግሞ እንደምናውቀው በርካታ ሰዎችን ከችግር አውጥቷል። ብዙ ሰዎችን እንባቸውን አብሷል። እንዲሁም ደግሞ ወንጀል እየሰሩ ሲደበቁ የነበሩትን ሰዎች ካሉበት ከተደበቁበት ጉድጓድ እየፈነቃቀለ ለሕግ እያቀረበ ፍርድ እንዲሰጣቸውና ፍትህ እንዲሰፍን እያደረገ የቆየ ጀግና ወንድማችን ጋዜጠኛ ነውና እንደው ሰሞኑን የተፈጠሩት ነገሮች ትንሽ ግር አላላችሁም? ሰፈር ላይ ግር ስላለን ነው ወደ አንተ ጋር መተን አንተን ላወያይክ የፈለኩት ለዛ ጉዳይ ነው። ማለት ጥሩ ሰው ነው። ይሄን ነገር ያደርጋልን ብለን አልገመትንምም። ያድርግ አላቅም። ቢጠቅምም ባይጠቅምም አንተ ከሱ ጋር ትንሽ ስለምናይክ እናማክረ ብዬ ነው የጠራውክ። መልካም። እኔ እሱ ጋር በምመጣ ሳታዩኝ ነበር ማለት ነው? ያው አልፎ አልፎ ስለማይክ። ስለዚህ እስኪ ምንድን ነው ለማማከር የፈለጉት? እኔን ለማናገር የፈለጉት ምንድን ነው? እኔ ለማማከር የፈለኩት ማለት እኔ ሌሊት ለስራ በምወጣበት ሰዓት የሆነ ኮሽታ ሰማሁ፣ እንዲህ የሆነ ጫጫታ ነገሮች። ከዛ ስወጣ ደግሞ መኪና ምናምን ውጭ ላይም ቁመዋል። የተወሰኑ ሰዎች እዛ ጋም አሉ። ከዛ ውስጥ ግን የማውቀው ልጅ አንድ የሰፈር ልጅ ደግሞ እዛው አለ። ሰራተኛዋም ወጣ ገባ ስለምትል ሳያት አይ ያው ሌላ ነገርም ስለሚያሰራ ከዚህ በፊት እንደዛ ነው ብዬ ነበር ትቼ ሄድኩት። ማለት አቤል ቤት ነው በዛ ሰዓት? ያው የአቤል ቤት። የአቤል ሰራተኛ ነበረች በቦታው? ሰራተኛዋ። ምን ነበር ሲሰሩ ነበር? ምን አይነት መኪና ነበር የቆመው? ያው መኪናውን ብዙ ምንትም እንዲህ በስም ባላቃቸው መኪና ከኋላ ክፍት ነገሮች ምናምን ቆመዋሉ። የጭነት መኪና ማለት የፒካፕ ነገር? ያው እንደዛ ነገሮች ናቸው። ምን ነበር ሲያወርዱ የነበረው? ወይስ እየጫኑ ነው እያወረዱ ነበር? ምን እንደሆነ አላየውኝም። ማለት ሰራተኛዋም ገባ ወጣ ትላለች። የአውራጅን እንዲህ እንትን የሚሉትም ስለነበሩ ያው ድንገት የሚጭኑት ምንትን የሚሉት ነገር ነው የመሰለኝ። ዝም ብዬ ነው ያለፍኩት። በመሀል ከውስጣቸው የነበረውን አንዱ ልጅ አውቀዋለሁ ብሏል። እንዴት ነው የሚያውቁት? ያው ሰፈር ላይ ነው የማውቀው፣ የሰፈር ልጅ ስለሆነ። ምንድን ነው የሚሰራው እሱ? በምንድን ነው የሚተዳደረው? ማለት አንዳንድ ኮንቴነር ሲመጣ ያወርዳል፣ ሲያገኝ ካላገኘም ያው ያገኘውን ነገር ይሳተፋል። ዝም ብሎ ይሰራል። ሰፈር ላይ ነው የሚውለው። ስለዚህ ሰፈር ላይ የሚውል ልጅ ነው። በማታ በዛ ሰዓት ሰዓቱ ስንት ሰዓት አካባቢ ነው? ያው ወደ 9-10 ሰዓት አካባቢ ይሆናል። ሌሊት ማለት ነው። ከ9 ወደ 10 አካባቢ ይሆናል። እኔ በዛ ሰዓት ነው ወደ ስራ መውጣው። ይሄ ማለት አሁን ሰሞኑን በተፈጠረበት ነገር ወቅት ማለት ነው። ማለትም ከ15 ቀን በፊት ማለት ነው። አዎ ከ15 ቀን በፊት አቤል በቦታው እንዳልነበረ እየነገሩኝ ነው። አዎ አይደል? ጥበቃውን አላየሁትኝም። ሰራተኛዋ ግን ወጣ ገባ እያለች ነበር። ያው እሷ ስላለች ያው አቤል የሆነ ነገር እያሰራ ነው ብዬ ነው ዝም ብዬ የሚያለፍኩት። ከዛስ ማለት ምን ተፈጠረ? ከዛ በኋላ የሰማችሁት ነገር ማለት ይሄ ነገር ማለት ያን ነገር እርሶ ባዩበት ታይም በነጋታው አቤል ቤት አስክሬን ተገኘ ተብሎ ፖሊሶች መጥቶ ነበር አይደል? አዎ መጥቶ ነበር። ያን ነገር ሲሰሙ ምንድን ነው የተሰማሁት? ተደናገጥን፣ በጣም ተደናገጥን። ለምን ለሰው የሚረዳ ሰው እንደዚህ የሚያደርግ ሰው እንደዚህ ያደርጋል ብለን አልገመትንም። አሁን እሱም ነፃ ያውጣ፣ እሱም ያደርገው ህግ እንደሚያደርገው ህግ እንዲያውቅ ነው ለአንተ የነገርኩ። አንተም ጋዜጠኛ እንደሱ ስራ ስለሆነ ብዬ ነው። የሰፈሩ ሰው ይህንን በሰማበት ሰዓት ማለት አቤል ቤት አስክሬን ተገኘ በተባለበት ሰዓት እና አቤል ከዛ ቤት በፖሊሶች ተይዞ ሲወጣ በነበረበት ሰዓት ምን አይነት አመለካከት ነው አቤል ያደረባቸው? ያው በቃ ለሌላ ጊዜ ማንም ሰው ታማኝ እንደማይሆን ነው ሰው ሁሉ ግርታ የፈጠረው። ግን ግማሹ ያደርጋል አያደርግም፣ ያው ሁሉም
የተዛባ የተለያየ አመለካከት ነው ያለው። ወይ ሰው አድርጎበት ነው ወይ ራሱ አድርጎ ነው፣ በቃ አይታወቅም። እንደዛ ነው ሁሉ የሚያወራው። ያው በእርግጥ ትክክል ነው። ሁሉም ሰው የየራሱን አመለካከት ነው እዛ ጋር የሚያንጸባርቀው። ምክንያቱም አንዳንዱ ሊያምነው ይችላል፣ አንዳንዱ ላያምነው ይችላል። መጀመሪያ የነበረው ስብህና ድንገት በእንደዚህ አይነት ነገር በተለይ ደግሞ የነፍስ ጉዳይ ሲሆን ባህሪያቸው ቢቀየሩ ደግሞ ለሱ ያለዋቸው አመለካከት ቢቀየር ምንም የሚገርም ወይ ደግሞ የሚደንቅ ነገር አይደለም። ይሄ ነገር በተፈጠረበት ሰዓት ወይ ደግሞ ይሄ ነገር በሰሙበት ሰዓት ለምንድን ነው በሰዓቱ ሄደው ወደ ፖሊስ ያዩትን የዛን ቀን ሌሊት ያዩትን ነገር ያልተናገሩት? ማለት እንደዚህ ያደርጋል ለማትገምተው ሰውን እንደዚህ ብዬ ማለቱ ይከብዳል። ማለት ለሰው አዛኝ ነው፣ ለሰው የሚረዳ ሰው ነው። በአጃቢ ገብቶ የሚወጣ ነው፣ ጋዜጠኛ ነው። እንዲህ ያደርጋል ብለን አላሰብኩኝም። ገባኝ። ግን የዛን ቀን ሌሊት እነዛ ሰዎች በመኪና ቆመው እንደነበረ ሰራተኛዋ እንደነበረች በቦታው ምናምን ነገር አልተናገሩም። እና ይህንን ነገር ቢያንስ ለፖሊስ ቢያመለክቱ ኖሮ ወይ ደግሞ ቢነግሩ ኖሮ በሰዓቱ አቤል በተያዘበት ሰዓት ወዲያውኑ ሰራተኛ የሚያዘው ዕድል ይኖር ነበር። ግን አልተናገሩም። እና በዛ ምክንያት እንግዲህ ሰራተኛዋ ጠፍታለች። በአሁን ሰዓት ላይ እንግዲህ እንደምናውቀው ሰራተኛዋ የት እንዳለች አይታወቅም። ያው አቤል ላይ በጣም ጫና እየተደረገ ነበር። ነገር ግን አሁን ላይ ብዙ ነገሮች ከአቤል እየተነሱ ነገሮች በጠቅላላ ወደ ሰራተኛዋ እየጠቆሙን ያለው እና ይህን ነገር ፈርተው ነው ወይስ ለምንድን ነው ወደ ህግ ሄደው ያዩትን ነገር ያልተናገሩት? ፍራቻ ሳይሆን ያው ለአንዳንድ ነገር ስለሚያሰራቸው ያው ስራ ነው ብዬ ነው እንትን ያልኩት የነበረው። እንደው እሺ አሁን አይቼዋለሁ ወይ ደግሞ አውቋለሁ ሰፈር ላይ ያሉትን ልጅ ስላወረዱት ወይ ደግሞ የዛን ቀን ምሽት ስለተፈጠረው ነገር ለማናገር ለመጠየቅ አልሞከርኩኝም። ለምን? ያው ስራ ነው ብዬ ስለሚሰራ ያው ለስራ ፈልገውት ነው ብዬ ነው ዝም ያልኩት፣ አልጠየቅኩት። ምናልባት ምክንያቱም ይህንን ነገር እየጠየኩት የነበረበት ምክንያት አቤል በሰዓቱ ቤት ውስጥ አልነበረም። ያ ነገር ሲከናወን ቤት ውስጥ አልነበረም አቤል እና አቤል በመጣበት ሰዓት እንግዲህ ያንን አስክሬን ቤት ውስጥ ባየበት ሰዓት ራሱን ደውሎ ለፖሊሶች ያመለከተውና እርሶ ደግሞ ይህንን ነገር ባዩበት ሰዓት ምናልባት ያ ነገር የተፈጠረው ወይ ደግሞ ያ አስክሬን እዛ ቤት ሊገባ የቻለው የዛች ልጅ አስክሬን እዛ ቤት ሊገባ የቻለበት ምክንያት የዛ ሰዓት ነው፣ እነዛ ሰዎች ናቸው ያስገቡት ብለው አልጠረጠሩም? ፈርቼ ነው ማለት ልጆችን ማሳደግ ነኝ። ጠዋት ወጥቼ ማታ መገባ ሰው ነኝ። ፍርድ ቤት ለፍርድ ቤት እንደዚህ አሁን እንደሆን በቀላሉ ነገር የገባው ነገር ከበድ ይልባል አንዳንዴ። ለዛ ፍራቻ ወደኋላ ብያለሁ። አሁን እሱ እየተንገላታ ነው እንደዚህ የሚባል ወሬ ስለሰማው ያው ዝም ከምል ትንሽ ቢጠቅምም ባይጠቅምም ድርዳ ብዬ ነው ይህንን ወሬ እንትን ያልኩት። መልካም እሺ፣ እንግዲህ ጥሩ መረጃ ይመስለኛል የሰጡን። ምክንያቱም በዛ ሰዓት ላይ የተፈጠረው ነገር እንግዲህ ይኸውላችሁ ምን አለ መሰላችሁ፣ አንዳንድ ጊዜ እግዚአብሔር ነገሮች ሲከናወኑ ለእኛ መፍትሄ የሚሆንበትን መንገድ ያመቻችለናል። አቤል በጣም ብዙ ጊዜ ለሰዎች መልካም ስለዋለ መልካም ስላደረገ ለብዙ ሰዎች ስለደረሰ የብዙ ሰዎችን እንባ ስላበሰ እንግዲህ እሱ እጁ እንዳይጠመዘዝ ባላደረገው ነገር አድርጓል ብለው የማይሆን ነገር ውስጥ እንዳይከቱት እንግዲህ እንደ ምስክርነት አሊያም ደግሞ እንደ ምልክት ወር ደግሞ እነዚህን ሰዎች እንዲያዙ ስለፈለገ እናታችንን እንግዲህ በዛ ሰዓት እንዲነሱ አድርጓል። ያ ማለት እንግዲህ በሰዓቱ ማንም ሰው አላዩትም አይደል? ያን ነገር እርሶ ቆመው ሲያዩ እነዛ ሰዎች ስራቸውን እየሰሩ በነበረበት ሰዓት እርሶ ቆመው ሲያዩ ምናምን ማንም ሰው አላዩትም። ማንም አላየም። እኔም ያው ለስራ ጉዳይ ስወጣ ነው። ያው እንግዲህ ቢታዩ ኖሮ እሳቸው ላይም እርምጃ መወሰዱ አይቀርም ነበር። ምክንያቱም ሊናገሩ ሊያወጡት ይችላሉ በሚል እንግዲህ እርምጃ ወስደውባቸው ነገሮችን በጠቅላላ ለማዳፈን ይወስኑ ነበር እነዛ ሰዎች። ነገር ግን እንግዲህ ስላላዩቸው እናታችን አልተያዙም፣ ምንም አልሆኑም። ዛሬ እንግዲህ ለምስክርነት በቅቷል። ስለዚህ ይሄ የተባለው ልጅ እዚሁ ሰፈር ልጅ ነው ብለውኛል አይደለ? ይህንን ልጅ እስኪ እንፈልገውና እዚቸው አምጥተን ቁጭ አድርገን የዛን ቀን ሲያደርጉ የነበረውን ነገር ምን እንዳወረዱ እዛ ቤት ምን እንደሰሩ እዛ ቤት የምናወጣጣው ይሆናል። ለማንኛውም እስከ ፕሮግራም ፍጻሜ ድረስ አሁንም አብራችሁኝ ሁኑ። መልካም ጊዜ
ለምንድን ነው ቆይ እኔ እዚህ ያመጣችሁኝ? እኔ ምንም ማውቀው ነገር የለም። እኔ ስራውን ተፍተፍ የምልበት ሰዓት ነው። ምንም ማውቀው ነገር የለም። ለምንድን ነው እንደዚህ ከተቀመጥኩበት መተህ የምትይዘኝ? ማነህ አንተ? ምንድን ነህ? ጥያቄዎች ልጠይቅህ ነው አልኩህ አይደል እኮ። እኔ ምን አገባኝ? እኔ ምንም ማውቀው ነገር የለም። ስራ ልሰራ ሰው እየጠበቅኩ በተቀመጥኩበት ነው መታችሁ ተሰብሰባችሁ ያዛችሁኝ። ምክንያቱ እሱ ግልጽ አልሆንልኝም። ለምን መጣሁ? ምክንያቱን ትሰማለህ በደንብ። አሁን ስነግርሃለሁ ጥያቄዎችን ስትመልስልኝ ምንም መልስልህ ነገር አይኖርም ነው የምልህ እኔ። ምክንያቱም ምንም ያጠፋሁት ጥፋት የለም። ስራ እዛ ጋር እየሰራሁ እኔ እናትና ስራዬን እየሰራሁ ምኖር ሲጀምር ማንም ስለ ጥፋት አላወራም። አንተ ነህ ተነስተህ ግንፍል ስትል ነበረው እኮ። አሁንም ለምን እንዲያስከኝ እኔ ግልጽ አልሆነልኝም። ልነግርህ ነው። ለምን እንደፈለግኩ ልነግርህ ነው። አያገባኝም። እኔ ምንም ስለምትለኝ ነገር ማውቀው ነገር የለም። ይኸውልህ ትሰማኛለህ? ተረጋግተህ ብናወራ ይሻል። ምን ቆይ አሁን ስልህ ቆይ እዚህ ጋር አንተ ብዙ መሆናችሁን አይቼ እንጂ እዚህ ጋር እኮ ገባህ። በምን ምክንያት ነው? በምን ልንደለው ግን ልትለኝ ብዙ መሆናችንን አይተህ አለበለዚያ ምንም ያጠፋሁት ጥፋት የለም። ምንም ቀጣይ በቃ እንደ ማንኛውም የሰፈር ልጅ በቃ ተፈተ ማን ቅጣት ተቀጣለ? ቆይ እና ምንድነው የምትለው? ማን ቅጣት ተቀጣለ? ስለምን ቅጣት ነው የምትለው? ለምንድን ነው ያስከኝ? ጥያቄዎች ልጠይቅህ እፈልጋለሁ አልኩህ። እዛ ጋር ፈነዳህ። አንተ ልጥያ መጣው ምንም እዛ ጋር አመጣኸኝ። ስታመጣኝ ግን ገባህ። ምንም ያገኘህብኝ መረጃ ምንም ነገር ዝም ብለህ ይዘህ መጣ። ምን እንደተባልክ ምን እንደባለ ነገርኩህ እኮ እኔ ጥያቄ ልጠይቅህ ነው ያመጣሁት። ታውቃቸዋለህ መቼም እሳቸውን አይደል? አዎ እሳቸውንማ እንዴት አላውቃቸውም? እሳቸውንማ እንዴት አውቃቸዋለሁ? ያለነውም ደግሞ እሳቸው ቤት ነው። አዎ ያለነው እሳቸው ቤት ነው። አዎ በጣም ጥሩ። ይኸው ስለ እኔ ጸባይም እኮ ከፈለክ እኮ ይነግሩሃል እኮ እዚህ ምንም ሌላ አውቃለሁ። እና ታዲያ ምንድን ነው? ስሜ ቢኒያም ነው። እሺ ቢኒያም በጣም ጥሩ። ሰፈር ውስጥ እንደምትውል አንዳንድ ስራዎችን ሸክሞችን እየተሸከምከ እንደምትሰራ እንዲሁም ደግሞ ኮንቴነሮች ምናምን ሲመጡ እንደምታወርዳ ነገር ሰምቻለሁ። አዎ በቃ የምተዳደረው በቃ ሰፈር እናትና እህት አሉኝ። ገባ እነሱ ማስተዳደረው በቃ እንዲተፍተፍ ብዬ ነው። አሁን ራሱ እዚህ በተቀመጥኩበት ሰዓት አሁን ስራ ልሄድ ነበረ። እንዲህ በተቀመጥኩበት ስትይዘኝ ማለት ነው። አታስብ፣ የዛሬ ወጪ ነን ይሸፍናል። ኧረ እኔ እንደዛም ቢሆን ገባህ። እዛ ጋር ግን እኔ አሁን እዚህ መምጣቴ ምክንያት እንዲህ ያጓታችሁ ስታመጡኝ እየጎተትኩ ላመጣ የቻልኩት በራስህ ምክንያት ነው። ለምንድን እኮ እንዲህ በስርዓት ጠይቀኸኝ እንደዚህ በስነ ስርዓት እኮ ላናገርህ ፈልጌ ነበር አልኩ። አንተ ግን ተነስተህ ፈነዳህ እኮ። እኔ አሁንም ቢሆን ያለውን ጥያቄ ጠይቀኝና ምንም ማውቀው ነገር የለም። ገባህ? እዚህ ጋር ምንም ነገር የምታመጣብኝ ነገር የለም። ምንም ነግርህም ነገሮች ደግሞ የሉም። ጥያቄ የመች ሰምተህ ነው? ምንም ነግርህ ነገሮች የሉም እኮ። ምን ልትለኝ? ጠይቀኝ እስኪ ጠይቀኝና ልስማውና መልስልህ መልስ እመልስልሃለሁ። እስኪ ያው እንደነገርከኝ ከሆነ እንግዲህ እየተሸከምክ ምናምን ነገር እህትና እናትህን እንደምታስተዳድር ነው የነገርከኝ አይደል? አዎ እንደዛ ነው እንዴ? ይኸው አሁን ማዘርም እኮ ያውቁኛል እዚህ ምን አይነት ስራ እንደምሰራ። በወንጀልም በምንም የምሳተፍ አይነት ሰው አይደለም። ተፍ ነው የምለው ሰፈር ውስጥ በቃ ኮንቴነርም ሲመጣ ምንም እንዲህ ሰፈር ላይ ያሉ ንግድ የሚሰሩ ሰዎችም እቃ ሲያመጡ ሸቀጣ ሸቀጥ ምናምን በቃ አስገባላችኋለሁ፣ እንደዛ አደርጋለሁ። እንደዚህ አይነት ጸባይ ነው ያለኝ። በጣም ጥሩ። ሶስታችሁ ብቻ ናችሁ የምንኖሩት? አዎ ሶስታችን ብቻ ነው የምንኖረው። እና ደግሞ እኔ ነኝ እዛ ጋ ያለውን ነገር ሰፈር ላይም ጥሩ አመለካከት ነው ያላቸው ሰዎች ለእኔ። ምክንያቱም ስራ ብቻ ነው የምሰራው፣ ሌላ ነገር ክፉ ነገር ምናምን። አሁን እየጠየቅኩ ያለሁትን ጥያቄ ብቻ ነው እንድመልስልኝ። እኔ አሁን በቃ ቶሎ ጠይቀኝ ነገረኝ። እኔ የምሰራው እህቴ ታናሽ ነች። ስለ ቤተሰቦች እስኪ በደንብ። አዎ እህቴ ታናሽ ናት። እናቴ አለች። በቃ እነሱ ምንም ስራ ምን እኔ ማስተዳደራቸው። ተማሪ ናት እሷ። ተማሪ ናት። እናትህም ስራ የላቸውም? አዎ እናቴም ስራ የላትም። በቃ ቤት ውስጥ ነው የምትውለው። እኔ ነኝ ቤቱን በቃ ማስተዳድረው። በቃ የምሰራው እያመጣሁ በቃ ቤት ውስጥ ማስፔዛ ምንም ነገር ሁሉንም ምለው እኔ ነኝ። እንዴት ነው እናቴ እየነገረን ያለው ነገር እውነት ነው? ያው የሚሰራው እንደዛ ነው። ኮንቴነርም ሲመጣ አንዳንድ ነገርም ሲመጣ ይሰራል ሰፈሩ ላይ። ስለዚህ ያው እናትየውም ስራ የላቸውም፣ እህቱ ደግሞ ተማሪ ናቸው። ትምህርት ምናምን ነገር ተምራል? ትምህርት ምናምን አዎ ተምሬያለሁ። ከዛ ግን የሆነ ሰዓት ላይ ከምማረው ትምህርት ወደ 10ኛ ክፍል ስደርስ አቋርጫለሁ። ቤተሰብ መርዳት አለብኝ። በቃ እህቴም ትንሽ ስለሆነች በቃ ማዘርም አቅሟ እየደከመ ምናምን ስለነበር እኔ እዛ ጋር መስራት አለብኝ። ወጥቼ በቃ አየሩን ሸቀል አድርጌ እየመጣሁ ቤት ውስጥ ያለውን ምግብ ምናምን ነው የምችለው። ስለዚህ 10ኛ ክፍል ላይ ትምህርቴን አቋርጬ ወደ ስራው ነው የገባሁት እና እንደዚህ በዚህ መንገድ ነው ማስተዳደራቸው ቤት ውስጥ። ቋሚ ስራዎች ምናምን አግኝተህ ሰርተህ አታውቅም? አረ እኔ ቋሚ ስራ ለመቀጠር በዚህ ሰዓት የትምህርት ማስረጃ ምናምን የስራ ልምድ ምናምን ይጠይቃል። እኔ ደግሞ እንደዛ ደግሞ ሰፈራችን ደግሞ እንደምታየው እንዲህ ሰላማዊ ሰፈር ነው። ለስራም ለሽቀ ሰውም ይተባበራል። ብዙ የሚተባበሩ ማቃቸው ትልቅ ሰዎች አሉ። በቃ እነሱ እያስተባበሩኝ አላጣም። በቃ የቀን ቤት አስቤዛው ምኑን ቤት ውስጥ ብቻ አሟላለሁ። የሚጎል ነገር አይኖርም። እኔ እዛ ጋር በቃ ተፍ እያልኩ በቃ እንደዚህ ነው የምሰራው ነው የምልህ። ያው በእርግጥ ወጣት ሆነ እንግዲህ ለቤተሰብ እንደዚህ መኖር ይበል የሚያሰኝ ወይ ደግሞ ጎበዝ ነህ የሚያሰኝ ነገር ነው። ምክንያቱም በወጣትነት እድሜ ለቤተሰብ መኖር ማለት ጀግና ሰው ካልሆንክ በስተቀር በጣም ይከብዳል። እንዴት ነው ሱሶች ምናምን አሉብህ?
ኧረ እኔ ሱስ ይኸው እኔ ያውቃሉ ሱስ ምናምን ነገር አልጠቀምም። ምክንያቱም እዛ ጋር ቤተሰብ ስላለ ማለት ገንዘቡ አይበቃም፣ ምንም የሚበቃ ነገር አይደለም። ጓደኞቼ አሁን አንዳንድ አሉ የሚጠጡ፣ እኔ አልጠጣም ነበር። ዞር ብዬ ወደ ማዘር ቤት ነው የምሄደው። በቃ ያለውን ነገር እዛ ጋር ሟላለሁ ምናምን በቃ ምግብ ስላለ ሱስ ላይ እንኳን ያው ማዘርም ይነግሯል። እኔ ታይቼም አላውቅም። እንዲህ መጠጥም ያለበት ቦታም ጫትም ላይ ምንም ነገር የለውም። ይሄ ይታወቃል። የፈለግኩን ሰው መጠቅ። ስራ ላይ ግን እንደዚህ እንደምሰራ ነው የምነግርህ። ሌላ ነገር ሱስ የለም። እንዴት ነው ስራ ትመርጣለህ ወይስ እንዴት ነው ያገኘው ነው? ስራ እኔ መቀላቀም ተሸክሜ ምንም ነገር በቃ ተሸከም ካሉኝ እሸከማለሁ። በቃ ሰፈር ውስጥ አንዳንድ ሸቀላዎች ሲኖሩ በቃ የሰፈርም ሰው በቃ ስለምሰራ ስለሚወዱኝ በቃ ተፍ ያስደርጉኛል። እዛ ጋ ያለውን ነገር በቃ እሰራለሁ። በቃ ለቤት የምትሆኝን ወጪ ምናምን በቃ እሷን ነገር እንትን እላለሁ። በቃ ይሄ ነው። እንዴት ነው እስኪ አንዳንዴ ምናልባት ያው ቤተሰብ አስተዳዳሪ ስንሆንና አማራጮች ሳይኖሩን ሲቀሩ የሆነ ጠቀም ያለ ገንዘብ ካገኘን ወይ ደግሞ ጠቀም ያለ ገንዘብ የሚከፍለን ሰው ካገኘን አንዳንዴ ወጣ ያሉ ስራዎችን ራሱ እሺ ብለን እንሰራለን። እንደዚህ አይነት ነገሮች ገጥሞ ያውቃሉ? አረ እኔ እንደዚህ አይነት ነገር ገጥሞኝም አያውቅም። እንደዚህም ደግሞ እኔም አልሰራም። እንዲህ ጠቀም ያለ ገንዘብ ሰው የሚጎዳ ነገር ከሆነ እኔ አልፈልግም መስራት እና በቃ ምልህ እኔ አሁን ያንተንና የቤተሰብህን ህይወት መለወጥ የሚችል ገንዘብ ብታገኝ እንዴ እንደዛ አይነት ስራ እኔ አልሰራም ብዬ ነው የማስበው። ምክንያቱም እዛ ጋር ምልህ የሚጎዳ ነገር የማይጎዳ ስራ ከሆነ እንደ ማንኛውም እንደምሸክለው ተሸክሜ እሰራለሁ። ግን ምልህ የሚጎዳ ስራ ነገር ከሆነ እንደዛ ነገር አልሰራም ነው ምልህ። በቃ አልሰራም እንደዚህ አይነት ስራ። ገንዘብ ቢከፈለኝም ቤተሰብ የሚቀይር እዛ ጋር ህይወት የሚያበላሽ ከሆነ አልፈልግም፣ አልሰራም። ከዚህ በፊት ታስረህ ታውቃለህ? ኧረ እኔ ታስሬ አላውቅም። ከዚህ በምንም አይነት አጋጣሚ ታስሬ አላውቅም። የስራ ያቀኝም ጭራሽ ቤተሰብ አለኝ እያልኩ ስር ትለኛለህ። እኔ እንዴት ልታሰር እችላለሁ? ምክንያቱም እኔ ታሰርኩ ማለት እዛ ጋር ምን ማዘረንም ገባህ የሚያበላት የሚያጠጣት የለም። እህቴም ገና ትንሽ ልጅ ናት ብያለሁ። ገና ሃይ ስኩል እንኳን አልገባችም። እኔ ነኝ እዛ ጋር በቃ ጋይድ ማድረጋቸው ቤት ውስጥ ያለው ነገር። ስለዚህ እኔ እንደዚህ አሁን እንደጠየቀኝ ነገር እስር ቤት ምናምን የለውም፣ ታስሬም አላውቅም። መልካም። እስኪ ወደኋላ ወደ ጉዳይ እንምጣና እንዴት ነው አቤልን ታውቀዋለህ? አቤል ጋዜጠኛውን? አዎ ኧረ አቤልንማ እንዲህ አቤልን አውቀዋለሁ። ትቀራረባላችሁ? አዎ አይ ስለ እኔ ያልቀረቤታ ሰፈር ላይ አውቀዋለሁ። በጣም በቃ ብዙ ስራዎች እንደሰራ ምናምን ነገር አውቃለሁ። እና ለሰፈርም ያለው አመለካከት በጣም ቅን ነው። በቃ ሁሉም ሰው እንዲጎዳ አይፈልግም። ስራ ያሰራናል። በቃ ስራ እንኳን እሱ ጋር ስራ እንኳን ቢያዝ ቁጭ ሲያልፍ ሲያገኝ ምናምን ቁጭ እንደዚህ ከምትሉ ምናምን ነገር በቃ የሆነ ብር ነገር በቃ ለቤት የሚያስፈልገው እና ነግሬዋለሁ ከዚህ በፊትም በቃ ኑሮ ምናምን ስለሚያውቅ የሆነ ብር ምናምን ይሰጠኛል። በቃ እንደ ቸገረኝ ስለ ቤተሰብ ያውቃል። እና በቃ ማዘር እንዴት ነው ምናምን ብሎ ይጠይቀኛል። የሆነ ብር ስራ ካልሰራሁኝ እጠይቀዋለሁ፣ እሱም ይሰጠኛል። አንዳንዴም ዝም ብሎ ጠርቶ የሚሰጠኝ ቀን አለ። በጣም መልካም ሰው ነው፣ ባለው ጸባይ መልካም እንደሆነ ይሄን ቤታችሁ መጥቶ እናትህን አይቶ እህትህን አይቶ ረድቷችሁ ነው ያውቃል? ኧረ አዎ እንዴ በቤትማ በቃ ሲያልፍ ምናምን አጋጣሚ ገብቶ ምናምን የሆነች ነገር ካለ ሰጥቶ ለማዘር በእጇ ገንዘብ አስይዞ ምናምን እኔ እንኳን ከሌለው ማዘር ትነግረኛለች ስመጣ እንዲህ ሲያልፍ እንደዚህ ያው ሰፈራችን ያው እንደዚህ እንደምታያት ስለሆነች ለመገናኘትም ይመቻል። ያ ትነግረኛለች። እኔንም መንገድ ላይ ሲያገኘኝ አያልፈኝም። በቃ አሪፍና መልካም ሰው ነው የምልህ የምችለው እኔ። ማንንም ሰው ደግሞ ሰፈር ውስጥ ብትጠይቅ ይሄንን ነገር ነው ሊነግር የሚችለው። ሰፈር ውስጥ ያለው ነገር ይሄ ነው። እስኪ ማለት ሰሞኑን የተፈጠረበት ነገር ሰምተሃል ብዬ አስባለሁ። ምክንያቱም አቤል ቤት እንግዲህ የማይሆን ነገር ተፈጥሮ አቤል እንደታሰረ ታውቃለህ? አዎ ሰምቻለሁ። በቃ እንደታሰረም አውቃለሁ። አዎ ሲያወሩ አውቃለሁ። ስለዛ ምን ተሰማ? ይሄን ነገር ስትሰማ ምን አይነት ስሜት ተሰማ? እኔ አቤል እንደዚህ ያደርጋል ብዬ ምናምን አልጠብቅም። ስለ አቤልም አያደርግም እኔ ብዬ ነው ማስበው። ምክንያቱም ስለ እኔ በቃ እንዲህ ልበልህ ማውቀው ነገር የለም ስለዛ ጉዳይ። በታሰረበት ግን እንደታሰረ አውቃለሁ። ሌላ ማውቀው ጉዳይ የለም። እንደታሰረ ግን እስር ቤት እንዳለ እንደዚህ ኬዝ እንደተፈጠረ አስክሬን እንደተገኘ ምናምን ነገር ጓደኛው ፍቅረኛ እንደተገኘች እሱን በቃ ሲወራ ሰፈር ላይ የምትሰሙ የለም በቃ እንደዛ በጭምጭምታ በሚለው እንደዛ ሰምቻለሁ። ሌላ እንኳን ብዙም ማውቀው ነገር የለም። ግን አቤል እንደዛ ያደርጋልም አያደርጋልም በቃ እንዴት ልበልህ አቤል መልካም ሰው እንደሆነ ልነግርህ የምችለው ነው። በቃ አለቀ በቃ ይሄ ነው። ቤቱ ገብተህ ቤቱን አይተህ ምናምን ታውቃለህ? አንዳንዴ በቃ ቤቱ ስራ ምናምን ቢኖር ግቢ ውስጥ ለምሳሌ አሁን አንዳንዴ በቃ አንዳንድ የሚስተካከሉ ነገሮች አበቦች ምናምን የሚስተካከሉ ካለ ይጠራኛል። በቃ ስለሚያውቅ ምናምን ሌላም አሁን የሚጣሉ ምናምን ቆሻሻዎች ሲኖር ጣልልኝ ምናምን ብሎኝ በቃ እጥልለታለሁ ምናምን። በቃ እሱ ደግሞ በቃ እንዲህ የሚታደዘው ሰው ምናምን በጣም ነው የሚወደው። ግቢ ውስጥ የሆነ ፕሮግራም በቃ እንትን ሲኖር ምናምን ይጠራኛል። በቃ የሆነ ነገሮች ለማዘርም መልእክት ይልከኛል ምናምን። ይህንን ነው የማውቀው ይህንን። ስለዚህ ሰራተኛዋን ታውቃታለህ ማለት ነው እሱ ያለችው?
ሰራተኛዋን እኔ አላውቃትም እሱ ጋር ያለችው ማለት እንዴ እዛ ቤት የምትገባ ከሆነ እዚህ ሰፈር ልጅ ከሆንክ ሰራተኛ ስትጠም ግቢ ውስጥ ነው እንጂ የምገባው ያው ሰራተኛ በብዛት ቤቱን ግቢውን ኮንትሮል የምታደርገው ከዘበኛ ውጭ እንግዲህ ሰራተኛዋን ይቻላል። ሰራተኛዋ ስለ ባይን እኮ ላይ ትችላለሁ ግቢ ውስጥ ሳይ ግን እንዲህ ደግሞ በትኩረት አድርጌ አይደለም የሚያዩት። በቃ እንዲህ በቃ አንዳንዴ ፕሮግራም ስራ ሰርቼ ምናምን ስወጣ እሱም ይኖራል በዛ ሰዓት እንጂ እሱ ሳይኖር ምናምን እዛ ግቢ ምናምን ነገር እሱ ጠርቶኝ በቃ ስልኬም አለው በቃ በዛ ምክንያት ምናምን ስራ ሲኖር እንዲደውልን በዛ ምክንያት ነው እና ልብ ብዬም አላየኋትም። እኔ አላውቃትም ሰራተኛዋ ነው ማለት ያው ብዙ ጊዜ መቼም እንደዚህ ስትገባ የሰው ቤት ላይ ምናምን ነገር ምግብ ይቀርባል፣ ምግብ ትበላለህ ምናምን። በተለይ ደግሞ ስራ ከሰራ ወር ደግሞ ለፕሮግራም ከገባ ምግብ ይቀርባል፣ ምግብ ትበላለህ። ከዛ ባሻገር ደግሞ ሱቅ ትወጣለች ምናምን ነገር እና ምግብም ስትበላ ምግቡንም ሁሉ ነገር ሴሪሞኒ የምታዘጋጀው የምታቀራርበው እሷ ነች መቼም አይደል። እኔ ብዙ ስራዬን ከጨረስኩ በኋላ ብዙ ጊዜ ተቀምጦም እንዲህ የመብላት ልምድም የለኝም። ምክንያቱም ሌላ ተፍ ስለምን እዛ ጋር ሰርቼ በቃ አቤልም ያውቃል ጸባይ ሙዴን ምናምን ያውቃል። በቃ ሰርቼ ምናምን እንዲህ ብዙም አንባባልም። በቃ ብር ቁጥር አድርጎ ምናምን በቃ እቺን ለማዘር ስጥ እቺን ደግሞ በቃ ለራስ ለኪስ ምናምን ብሎ ይሰጠኛል። በቃ እሱን ገንዘብ ተቀብዬ እንጂ እንደ አንተ እንደምትለው ሱቅም በምትለው እኔ አልቀመጥም ብዙ ሰዓት። በቃ እኔ ስለምንቀሳቀስ በየቦታው ብዙም ስጦታ አጋጣሚም አይቻት አላውቅም። ባይ እንዲህ ልፍታ ምናምን ነገር ምናምን ሊኖር ይችላል። እንደዛ ደግሞ እንደ ማንኛውም መንገድ ላይ አሁን ልፍ ሰውን አታውቀውም፣ ትረሳዋለህ ከሄድክ። እንደዛ ነው የምልህ። እኔ ምንም አውቀው ነገር የለም። ከአቤልም ቤት በልቼ አላውቅም። ብር ነው ጸቤን ያውቃል ቢለኛል እሱ ብላ እኔ ወዲያው ብሬን ተቀብዬ በቃ ወደ ሌላ ስራ ደግሞ እሄዳለሁ። መልካም እንግዲህ ያው እያለን ያለነውን ነገር ሰምተናል። እስኪ መለስ ስንበልና ወደ ዛሬ 15 ቀን ምሽት አካባቢ እንሂድና እስኪ ምናልባት ምክንያቱም እዛ ቤት አካባቢ ስለታየ በሰዓቱ አቤል እንደ ነገ ሊታሰር እናንተ ሌሊት ላይ እዛ ቤት ከመኪና ላይ እቃ እያወረዳችሁ እንደነበር ሰምቻለሁ። ስለዛ ጉዳይ ምን ትለኛለህ? ይህ የምን እቃ የት? እዛ አካባቢ እንዴ? እዛ አካባቢ ሳይሆን እና አቤል ቤት ከመኪና ላይ በፒካፕ እቃ በፒካፕ መኪና እና አቤል ቤት አይደለም ያን ቀን የሰራ እዛ እና አቤል ቤት አጠገብ እዛ የሚያሰራን ነጋዴ ደግሞ አለ። እሱ ጋር እየሰራው ነበር። በቃ ሌሊት ላይ እና አቤል ቤት ማዘር እና አቤል ቤት ነው አይደል? እና አቤል ቤት አይደለም። እኔ እና አቤል ቤት ጋር አይደለም። በነገራችን ላይ የዛኔ የእሳቸው ስራ ሲወጡ እሳቸውም እንደሚሰሩ ታውቃለህ አይደል? አዎ። በሰዓቱ አላያችኋቸውም እንጂ እሳቸው ስራ ሲወጡ እያደረጋቸው የነበሩትን ነገር በጠቅላላ አይተዋል። እሳቸው እኮ እኔ እኮ እያልኩ ያለሁት አሁንም ቢሆን በቃ ምን ልበልህ፣ እዛ ጋር የነበረው ከጎኑ ነጋዴ ያለ እዛ ጋር ሸቀጣ ሸቀጦች ይወርዳሉ። እሱን እያልኩ ነው። እኔ ማዘር እንደዚህ እኔ አልነበርኩም ነው የምልህ እዛ ጋር በቃ። አይ እዛ ሰዓት እኮ አቤል ቤት ነው። አቤል ቤት ብለህ አትዋሽ። አንተ ለልጁም ደህንነት ለራስም ደህንነት ትክክለኛውን ነገር መናገር ይሻላል። አይ እኔ እዛ ጋር መካይቻለሁ እዛ ጋር ስታወርድ ስጭን ነበረ አይደለም። እኔ እዛ ጋር ከሱ ጎን ያለው ጋር ነው እንጂ የነበርኩት እኔ እዛ ጋር አልነበርኩም። በሰዓቱ ቦታው ላይ እኮ የአቤል ሰራተኛ እንደነበረችም ማዘር እንዴ። አሁን ቆይ እያስገደዳችሁ ነው እንዲህ ያላችሁት? ቆይ እኔ ግራ ነው የሚገባኝ። ምንድነው ምንም ነገር ብትሉኝ እኔ ብትተባበርን ይሻላል። ምንም የምተባበርህ ማውቀውን ነገር በዛ ሌሊት ማቆን እየነገርኩ ነው። የትኛውም ነጋዴ በዛ ሌሊት 9 ሰዓት ላይ 9 ሰዓት 10 ሰዓት ባለው ሰዓት ውስጥ የትኛውም ነጋዴ ከመርካቶም ሆነ ከየትኛውም ቦታ ላይ እቃ አስመጥቶ ቤቱ ሊያስወርድ አይችልም እኮ። እኔ እኮ እንዴ ልበልህ ምን እንዴ እያስረዳው እየሰማኝ ነው። ከአጠገቡ ከአቤል አጠገብ ያለው ነጋዴ ከአቤል አጠገብ ያለው ነጋዴ የሚባል ነገር የለም። በቃ እዛ ጋር እየወረድኩ ምንም አይነት ነጋዴ የለም እዛ ጋር እኮ። እኔ አሁንም እኮ ገባህ እዚህ ይኸውልህ ትሰማኛለህ። ከአቤል ቤት አጠገብ ምንም አይነት ነጋዴ የለም። እንዴ አሁን ምንድን ነው የፈለግኩት? እኔ ማዘር እኔ ይኑሮ አይኑሮ አላውቅም። እኔ ግን እየሰራሁ የነበርኩት እዛ ጋር ነው የምልህ በቃ። እና አቤል ቤት አሁን በፒካፕ መኪና ስታወርዱ የነበረው ነገር ነው። ተሰብስባችሁ እያስገደዳችሁኝ፣ ቆይ እዚህ ጋር በፍላጎት አይደለም ተሰብስባችሁ ምናምን ነገር እያልክ አዘላብት እየጠየቅኩ ያለሁትን ጥያቄ እንደ ቀጥታኛ መልስ እንድሰጠኝ ነው የምፈልገው እኮ። አሁንም ቢሆን እኮ እኔ እኮ እያልኩ እየነገርኩ ያለሁት ነገር እንዲህ ምሰማኝ ከሆነ ማውቀውን እስከዚህ ድረስ ነገርኩ። እኔ ማዘር ስለሚሉት እኔ ምንም ማውቀው ነገር የለም። እዛ ጋር አልነበርኩም። ነበርክ፣ በቦታው ላይ ነበርክ። እዛ ጋር የተፈጠረው ነገር በጠቅላላ በደንብ ታውቃለህ። በዛ ላይ እቃ ስታወርዱ ምን ስትሉ አብራቸው የነበረችው የአቤል ሰራተኛ ነበረች። እንዴት ነው ከእሷ ጋር ልትሰራ የቻልከው? ምንድነው በሰዓት ውስጥ ልታወርድ የቻላችሁ? አቤል በሌለበት ምን ነበር እዛ ጋር ስትሰሩ ነበር? እኔ ልንገርህ እዚህ ጋር ማለት ግልጹ ምነግርህ ነገር ቢኖር ምን እንደሆነ ታውቃለህ? እኔ እናትና እህት አሉኝ፣ ለእነሱ መኖር እፈልጋለሁ። ምንም ነገር ማለት ቢሆን ማለት እዚህ ጋር ምንም ማውቀው ነገር በቃ እንዳልከው ገባ። እዚህ ጋር ስላስገደዳችሁኝ
ልላችሁ ይችላል። ልነግራችሁ የምችለው ነገር ግን ቢኖር እዛ ጋር ስራ እየሰራሁ ነበረው። በቃ ምን አይነት ስራ ነበር የምትሰራው? በቃ ይሄው እኔ ልንገርህ በቃ እኔ ለምን አገለኝም ማለት ለምን ብገለኝ እኔ ቤተሰቦቼ ጥቃት ከሚደርስ ጥቃት ቤተሰቦቼ ጋር የምን ጥቃት ነው የሚደርሰው ቤተሰብ ላይ? በቃ እኔ ልንገርህ በቃ እኔ ከነ መልእክቱ እኔ የምነግርህ እዛ ጋር እንደምገደል ብቻ ሲሆን ቤተሰቦቼንም ድረስ ነው ይሄ ጉዳይ ህይወታቸውን ሊያጠፋ የሚችል ነገር ነው። ስለዚህ እኔ ልነግርህ የምችለው ነገር እኔ ውጭ ሆኜ ማለት ከዛ ቤት የለም በቃ እውነቱን ስነግርህ ውጭ ሆኜ በርጋ ነው በቃ እያየ ነበርኩት። ምንድነው እያየ ነበረው? በቃ እዛ ጋር የሰፈር ሰው እንኳን ቢመጣ እዛ ጋር ሌባ እንኳን እንዳይባል ውስጥ ስላሉ ውስጥ የሚሰራውን ስራ አላውቅም። አሁንም ቢሆን ሰራተኛውም ያልካል የትን ትግባም ምንም ሰራተኛውም ትሉን አላውቅም። ውጭ ሆኜ ግን እኔ እዛ ጋር የሰፈር ሰው ሌባ እንዳይመጣ ምን የሰፈር ሰው ሲያልፍ ገባህ እንደየተሰረቀ እንዳልሆነ ብቻ ለማሳወቅ እዛ ጋር ቆሜያለሁ። ይኸውልህ ትሰማኛለህ? ከአንተ ጋር 5 ሆናችሁ ነበር ያንን ስራ ሲሰሩ ነበር እኮ እኔ እኮ እዛ ጋር አሁን እያልኩ ያለሁት እኔ ምንም ብትለኝ ሰዎች አንተ ጓደኞች ናቸው አይደሉም፣ ጓደኞች አይደሉም። እኔ ከየት እንደመጡም እንደሰሩ እኔ እዛ ጋር ግን እየሰራ ያለሁት ስራ ግልጽ ላድርግልህና እየሰራ ያለሁት ስራ ነገርኩህ እኮ በቃ በርጋ ቆሜ ባለቤቱ በሌለበት ታይም አቤል በሌለበት ሰዓት ምን አይነት ዕቃ ነው የሚወርድ? ምንድን ነው የሚወርድ የነበረው? እንዴ ባለቤቱ በሌለበት ሰዓት ምንድን ነው በቃ ሰራተኛዋ ገባህ አይደለ? እንዴ ልበልህ በቃ አልግባባትም። እኔ በቃ ግን አንዳንዴ ስራ በሚኖር ሰዓት ሰው ያለው የሚሰሩ ልጆች አየሁ ተቀላቅያቸው ነው የሚሰሩ። ምንም በሚሰሩ በዛ ሌሊት ምንም አይነት የምትቀላቀለው ነገር የለም። አንተ በዛ ሌሊት ሲጀምር ከቤት ምን ልትሰራ ወጣ? እዛ ጋር የሚሰራው ነገር ባታውቅ ኖሮ እዛ ቦታ ላይ ባልተገኘ ነበር። አንተ በዛ ሰዓት በዛ ሌሊት ምን ትሰራ ነበር? እኔ ልንገርህ በቃ ይኸው ስነግርህ ማለት አንድ ቀን በቃ ጓደኞቼ ጋር ፕሮግራም ነበር ደውሎልኛል። ከዛ እነሱ ጋር ገባ እየተዝናናው ነው በቃ ያን ቀን እየጠጣን ነበር ከጓደኞቼ ጋር ጠጥተን ወደ ቤት እየተመለስኩ የነበርኩበት ሰዓት በቃ ወደ ቤት እየተመለስኩ ነው በቃ ወደ ቤት በመመለስበት ሰዓት እና አቤል በርጋ ስደርስ አንድ ፒካፕ መኪና ቆሟል። ከዛ ሰራተኛዋ በር ላይ ያለች። ከዛ እኔ ደግሞ ገባ ስመለስ በቃ ይሄ ነገር በቃ የሆነ ሽቀላ ስራ ቤል ባገ የሆነ ስራ እየሰሩ ይሆናል ብዬ ልቀላቀላቸው። ቀጠኔ ነው ምኖርበት ነው የኖርኩበት ሰፈር ነው። ከዚህ በፊትም ስራ ሰርቼበታለሁ። ልሰራ ሄድኩኝ በቃ ልሰራ ሄድኩኝ እዛ ጋር። ከዛ በኋላ ልሰራ ሲሄድ ሰራተኛዋ ጋር በርጋ አይቻልም መግባት ምናምን ነገር ሌላ ቀነች የምሰራበት ስራ ሲኖር እገባለሁ። ለምን ምናምን ስራት አንተን አይመለከትም ምናምን ነገር አለች ምናምን ሰራተኛዋ እንደዚህ ስትለኝ በቃ እኔም ደንፎ ጭሬ በቃ በሷ ተናድጄ እንዴት እስቲ ቀጠናዬ ነው እስቲ ምን እንደምታመጣው ያለው ብዬ እዛ ጋ ያለው ግርግር ሲፈጠር ከሚሰሩት ሰራተኞች ውስጥ መካከል መጣና አንደኛው በቃ እዚህ ጋር የሆነ ሳንቲም እንሰጥሃለን አንተ እዚህ ጋር ሆነህ የሰፈሩ ሰው በሚመጣበት ሰዓት እኔ አቤልን ፈልጌው ነበር። አቤልን አላየሁትም ግቢ ውስጥ ሰራተኛዋን ነው እዛ ጋር እያየኋት ያለሁት። ልጠራውም ሞክሬ ነበር ግን እዛ ጋር በርጋ እንኳን ስላላስገቡኝ በቃ እኔ በርጋ ሆነህ አለኝ። ሌባ ምን እንዳልመሰል ዝም ብለህ እዚህ ጋር ቁምና በቃ ዝም ብለህ ሁኔታ እይታ ፍጠር የሰፈር ሰው ሲያልፍ እንደዛ ነው የተባልኩት። እኔ እዚህ ጋር ምንም ማቀው እዛ ጋር ምን ይስሩ ምንም ማቀው ነገር የለም። ይኸው ግን ይሄን ነገርኩ። ከዛ ያንን ሲጨርሱ ገንዘብ ከፈሉ? አዎ ያን ሲጨርሱ ከፈሉኝ። ምን ያህል ገንዘብ ከፈሉኝ? በቃ እንዴ ሽቀላ ላይ አሁን ያን ሰዓት የቆየሁበት ሰዓት ላይ በቃ 1000 ብር ሰጡ። 1000 ብር ማለት አስበው ሲጀምር አንተ መጠጥ እንደማጠጣ ነግረኛል ቅድም። መጠጥ አልጠጣም ስለ እኮ መጠጥ አልጠጣም ሱስ የሚባል ነገር የለብኝም ከነጨራሹ። ፕሮግራም ላይ እኮ ነው ያልኩህ። አሁን እኮ ፕሮግራም ላይ ተጋብዤ ፕሮግራምም ሆነ ምንም ቅድም ስትናገር ነበር ሱስ አለበት ምንም አይነት ሱስ ላይ የለውም መጠጥ ጋር እንኳን አልደርስም ብለህ ለምሳሌ እንደዚህ አይነት ሰው የለም ሱስ ሳይኖርበት ግን አንዳንድ ፕሮግራሞች ላይ እየተገኘ የሚዝናና ሰው በቃ ያን ቀን እየተዝናናው ነበር። አንተ ቤተሰብ አስተዳዳሪ የሆንክ ልጅ እናትና ቀን ስራ በጊዜ ሰርቼ እኮ እናትና እህትን አስተዳዳሪ የሆንክ ልጅ እስከ ሌሊት 9 ሰዓትና 10 ሰዓት ምን አይነት ፕሮግራም ላይ ነው? በእኔ ወጪ አይደለም እዛ የተዘጋጀው ፕሮግራም ነው። ጓደኞቼን የጋበዙኝ እኔ ምንም ወጣው ነገር የለም። ሰፈር ላይ ጋናት ፕሮግራሟም እዛ ሄጄ በቃ ተዝናናው አለቀ። እንዴና ሰውኝ ላልዝናናልህ ነው እንዴ? ቤት ያለውን ነገር እኮ እየቻልኩ ነው። ይኸውልህ ትሰማኛለህ? ተራ የውሸት ወሬ ነው እኮ እኔ አሁን እያልኩ ያለሁት በቃ እኔ እዛ ጋር የከፈሉኝን ብር ነገርኩ። ቆሜ እዛ ጋር ምንም ማውቀው ነገር የለም ማለት ነው። ዝም ብላችሁ ለምን ትከራከራላችሁ? ጊዜ ስለምን እንደምትፈጁት የዛ ሰዓት እኔ እንደምትተዋወቁ ነው ሁኔታችሁን ያየሁት። ትክክለኛውን ነገር ለምን አትናገርም? እና እውነታው ለምን አይወጣም? ትክክለኛው ነገር እየነገርኩ እኮ ነው። ምንድነው ትክክለኛው ነገር ተናገር። ምንም እያሻው አይደለም። ሰራተኛዋም አውርታት ነው የቆምከው። እኔ ረጅም ሰዓት ቁሜ እያየሁ ነው። ስራ ሲረፍድብኝ ነው ትቼ ሄድኩት። ለልጁም ደህንነት ስትል አንተ ያድርግም አያድርግም እኔ ነገርኩ። ትክክለኛውን ነገር ተናገር። መታቀውን ነገር ካለ ብትነግረኝ ይሻላል። ምክንያቱም እኔ ማቀው ልጁ ባላጠፋው ወንጀል እንዲከሰስ ተደርጓል እኮ እንዲህ። ለዛም ደግሞ የእናንተ ስራ ነው። ለምንድን ነው እንዲህ እየጮክ ራሱ የምትወረኝ? እኔ አያገባኝም። ምንም ማቀው ምን ማለት ነው አያገባኝም? ነገርኩ። ምን ማለት ነው አያገባኝም? በዛ ሌሊት እዛ ቤት ውስጥ ምን ትሰራ ነበር አንተ? ስላስፈራራኸኝ አሁን እዚህ ጋር ስላላችሁ ስለተሰበሰባችሁ። አዎ ስላስፈራራው ትናገራለህ።
ምንም እዛ ጋር ስትሰራ ሌላ ነገር እንዲመጣባት ስማ። ሲጀምር አንተ እናትህን እህትህን የሚረዳልህ የነበረህን ሰው ባገኘ ቁጥር ገንዘብ የሚሰጥህን ሰው በዚህ ልክ ነው ውለታው የምመለስለት? ይኸው ነገርኩ። ማውቀውን ነገር እስከማውቀው ድረስ ነገርኩ። ምንም ማውቀው ነገር የለም። እስቲ የሚመጣ ነገርም የለም። አንተ ለምን እዚህ ጋር ማለት ተሰብስባችሁ አይደል? እኔ ልንገር ቤተሰቤ ላይ ምንም ነገር ከሚደርስ እኔ እዚህ ጋር ድፍትም ብል ነው ሰማኛለህ። ምናልባት ይኸውልህ ትፈራቸው ሊሆን ይችላል። ቤተሰብ ላይ የሆነ ነገር ያደርሳሉ ብለህ ልታሰብ ሊሆን ይችላል። እውነቱን ከነገርከኝ ግን ለቤተሰብ ለእህትም ሆነ ለእናትህ እኔ ከሌላውን አደርጋለሁ። ከሌላውን ትላለህ። ከሌላውን እዛ ሰው ልንገርህ፣ በቃ ምንም ነግርህ ነገር ግልጽ ቢኖር ቤተሰቦቼ ላይ እንዲህ ሰው ብዬ አልነግርህም። ግን ግልጽ በቃ ግልጽ የተነገረኝ ነገር አለ ስላለ ማለት እዚህ ጋር አሁን አልወር የፈለግከውን ነገር ብታደርገኝ የምልህ ነገር ማለት ምንም ነግርህ ነገር አይኖርም። ሰማኛለህ። ቤተሰቦቼ ላይ ጭራሽ እኔ ቀርቶ ቤተሰቦችንም ይሄ ሁላ ነገር ሲያደርግልህ የነበረውን ሰው ውለታውን በዚህ ልክ ነው የምመለስለት? እንዴ ምን ታዲያ አሁን ያላየሁትን ነገር እየጠየከኝ ያለው ምንም ልመልስልህ የነበረውን ነገር በአግባቡ እንድነግረኝ ነው የምፈልገው። ልመልስልህ የምችለው ነገር በቃ የሰራሁት ሰማኛለህ። በዛ ሌሊት እዛ ጋር የተገኛችሁበት ዋነኛው ምክንያት አቤል ቤት ውስጥ ስለሌለ የልጅቷን አስክሬን ወስዳችሁ እዛ ቤት ለማስቀመጥ። የምን አስክሬን ነው የምትለው ደግሞ? ብለህ ሞተች ተብላ የተገኘችው እዛ ቤት። ኧረ እኔ ምንም የማውቀው ነገር አስክሬን አቤል ቤት ውስጥ ሞታ ተብላ የተገኘችው አስክሬን እናንተ ናችሁ። ልቀቀኝ። ዝም በል እባክህ። ምን ሰማኛለህ? ምን እኩል ያስፈራራኝ እየሞከርክ ነው? ስንት ነው የከፈሉ? እኔ ምንም የምን አስክሬን ሌላ ወንጀል ልጠመጥምብኝ ነው? ምንም እኮ ስንት ነው የከፈሉ? ምንም ነገር የማውቀው ነገር የለም። ይሄንን ነገር ለማድረግ ምንም ነገር የምችለው ምንም ነገር የለም። የማውቀው ነገር የፈለግከው ነገር እዚህ ጋር በሌላ መንገድ ከምንጨርሰው በሌላ መንገድ እንድታወጣው ከማረጋ በቃ ምንም ነገር የምራስከኝ ነው የምትለኝ። ምን ነበር ሰራ የነበረው? እዛ ምን ነበር ሰራ የነበረው? ምን ነበር ሰራ የነበረው? ልቀቀኝ። አሁንም አታስፈራራኝ እኮ ምን ነበር ሰራ የነበረው? ንገረኝ። ምንም ከማን ጋር ነበር የነበርከው? ምንም ናቸው? እነማን ናቸው? ባይን ነው ማውቃቸው። አብሮ ሲሰሩ የነበሩት እነማን ናቸው? ባይን ነው ማውቃ። እንዴ ምንድነው እዚህ ኃይልን እየተጠቀማችሁ? እጠቀማለሁ። የማውቀው ነገር የለም። ከዚህ በላይ ገና ይኸውልህ፣ ከዚህ ባሰ ነገር ትጠቀምባለህ። ምንም ልጆቹን ነው ነገሩ። ባይን ነው ማውቃቸው። ምንም ማውቀው ነገር የለም። ልጆቹን ግን አብረው የነበሩትን አውቃለሁ። ስለምታወራው ነገር ግን አስከሬ ምናምን ስለምትለው እኔ አልሰማሁም፣ አልነበርኩም። እንዲህ ልታስፈራራኝ። ታዲያ ምን አባ ነበር እዛ ስትሰራ የነበረው? በቃ ምንም በርጋ እያየሁ ነበር። ይሄን ነገር ነው። አሁንም ይኸውልህ መዋሸቱ ማለት ነው አያድንም። ልንገርህ፣ አሁንም ቢሆን ነገርኩህ፣ መዋሸቱ አያድንም። ምንም አስከሬ ምናምን ስለምትለው ማውቀው ነገር የለም። ልጆቹን ግን እዛ ጋር ባይን እንደማውቅ ነው የምነግርህ። እዛ ጋር ይኸው የት ነው የምታውቃቸው? ባይን ነው የማውቃቸው። ሰፈር ውስጥ የሰፈር አንዳንድ ልጆች ናቸው። ባይን ነው የማውቃቸው። የት ናቸው ልጆቹ? የት ነው የምታውቃቸው? ልጆቹ ይኸው እዚህ ሰፈር አይደለም፣ ከዚህ ሰፈር ከፍ ብላ ያለው ላይኛው ቦታ ላይ ነው። በቃ ባይን እንደዚሁ ስራ እነሱ የሚሽቀላ እንዲሳ እና ባይን ነው ልጆቹ የማውቃቸው እንጂ ምንም እኔ ከልጆቹ ጋር እያንዳንዳቸው መለቀማቸው አይቀርም። ነገር ግን በሰዓቱ ሲሰራ የነበረውን ነገር ይኸው እኔ ግን ማቆም ነገር ምንም ስለ ሬሳ ስለምትለው እኔ አንድ ነገር የለም። ልጆቹን ባይን ነው የማውቃቸው። ያለውን ነገር የተፈጠረውን ነገር ነግሬሃለሁ። አሁን እኔ በቃ ምንም እዚህ ጋር ስላስፈራ ምንም ነገር እኔ አንድ ነገር ልንገርህ። እናትና እህት የምትጦረው አንተ ነህ፣ የምትረዳው አንተ ነህ። እውነታውን ተናግረህ ነገሮች ቀለል ብለውልህ ከቤተሰቦች ጋር በሰላም ብትኖር አይሻልም? ከዚህ በላይ ማውቀው እውነታ የለም። ቤተሰቦችን ልታጣ የምችልበት መንገድ ነው እያደረክ ያለው። ቤተሰቦቼን ላጣበት የምችለው መንገድን እኔ በቃ ነግሬህ ማውቀው እስከዚህ ድረስ። እኔ ምን እንደተባልኩ ታውቃለህ? ቤተሰቦች እኔ አይደለሁም። እኔ ቢሆን ችግር የለውም። እኔ ምንም ቤተሰቦቼ ይገደል። አንተ ማን ያለ ይሄንን ማን ነው እንደዚህ ይሄን ልነግርህ አልችልም። ይሄንን መቼም ይሄም እኮ ምንም ይሄን ያስጠነቀቀኝ ሰው ልልህ አልችልም። ስለዚህ አስክሬን ካወራ ስለወረዳችሁት አስክሬን ካወራ ቤተሰቦችን አስክሬን ያልከው ማውቀው ነገር የለም። ስለ አስክሬን ያልከው የለም። ቤተሰቦቼ ላይ ግን የግድያ ዛቻ ተዝቶብኛል። ምን ብትናገር ነው ቤተሰቦችን ታጣለህ የተባልኩት? በቃ ምንም ነገር ልነግርህ በቃ ቤተሰቦቼን አጣለሁ። እዛ ጌጤ በርጋ እንደቆምኩ ነው፣ ሰው እያየሁ ነው። ግን ያን ነገር ያየሁትን ነገር ከተናገርኩ ቤተሰቦቼ ማዘር እየሰሙ ነው አይደል? እንደማጣ እየሰሙ ነው። ይኸው ማዘር ምንም ይኸው እየሰሙ ነው። ይኸውልህ ብትናገር የተሻለ ነው። ትክክለኛውን ነገር ነው የነገርኩህ። ብትናገር የተሻለ ነው። አሁንም ቢሆን እኔ ይኸውልህ መፍትሄዎችን ነው እየሰጡ ያሉት። ከቤተሰቦች ጋር በሰላም የምትኖርበትን መንገድ እያመቻቸውልህ ነው። የምታውቀውን ነገር ንገረኝ። የሆኑት ደግሞ ነገርኩህ። እኔ በቃ እኔ ይሄን ሰው ነው እንደዚህ ያለኝ አለ። እንግዲህ እኔ ከእነሱ በላይ ሲከፋበት አሳያለሁ። ከእነሱ ማለት ማዘር ይቅርታ፣ እንግዲህ ቤቱትንም ስለረበሽኝ ስለበጠበጥኩኝ በጣም ይቅርታ። እርሶ ለእኛ የሰጡን መረጃ በጣም ትልቅ አቤልን ነፃ ሊያደርገው የሚችል ነገር ነው የሰጡን። ይሄ ለእኛ ትልቅ ማስረጃ ጭምር ነው። ይሄ ልጅ ደግሞ መናገር ባለበት መልኩ እናናገረዋል። እርሶን ግን ምንም አይነት ነገር እንዳይደርስቦት፣ ያው ምናልባት ይህንን ቪዲዮ ሲለቀቅ ብዙዎች ስለዚህ እዚህ ኬዝ ላይ ያሉ ወንጀለኞች እርሶን ለማጥቃት ሊመጡ ስለሚችሉ እዚሁ ጥበቃ ቆሙልታለሁ። እኔ ምንም ነገር እንዲደርስቦት ስለማልፈልግ ማለት ነው።
ልጁንም ያው ባትጎዱት በማይጎዳ እንትን ብትጠይቁ ጥሩ እኛ እንጎዳው ቤተሰብ አስተዳዳሪም ስለሆነ ቤተሰብ አስተዳዳሪ ነው። አሁን እኛ ስለወሰድነው ራሱ እሱ ቤተሰብ ላይም ጥቃት ሊያደርሱ ይችላሉ። ለዛም ለእሱ ቤተሰቦችም እኛ ጥበቃዎችን እናቆማለን። ችግር የለውም። እኛ ጥበቃዎችን እናቆማለን። ያለውን ነገር በተቻለን አቅም እውነታውን እንዲነግር እናደርጋለን። ከዛ ባሻገር አቤልን ነፃ እናስለቅቋለን። ይሄ የእርሱም እጅ አለበት፣ የእርሱም አስተዋጽኦ አለበት። አቤል እንዲለቀቅ የእርሱም አስተዋጽኦ አለበት። ለዚህ ከልብ አድርገን እናመሰግኑታለን። እግዚአብሔር ያክብርልናት። የእሱ ጥሩነት ነው እንደዚህ ሊያስደረገኝ የቻለው። እውነት ነው። አቤል በጣም ጥሩ ሰው ነው። ለብዙ ሰዎች ደራሽ ነው። እንግዲህ ይሄ ራሱም እየተናገረ ነው። እናቱን ይረዳለታል። ለእህቱም ለእናቱም የሚሆን ወጪ ይሸፍናል። ነገር ግን መልሶ ይኸው በገንዘብ ለውጡታል። እንግዲህ ገንዘብ ተከፍሎት ነው ይህን ሁላ ነገር ያደረገው። ለማንኛውም ውድ ቤተሰቦች ይህን ነገር እስከ መጨረሻው ድረስ እንዲናዘዝ እንዲያወጣ የቻልኩትን ነገር አደርጋለሁ። የእኛም ሰዎች ማወጣት ባለባቸው መንገድ በራሳቸው መንገድ ህግም ቢሆን የህግ አካላቶችም ማወጣት ባለባቸው መንገድ እንዲያወጣጡት እናደርጋለን። ለማንኛውም ቀጣይ የሚደርስበትን ለእናንተ ማሳወቃችሁናል። አብራችሁ ስለነበራችሁ አመሰግናለሁ። ሰናይ ጊዜ ይሁንላችሁ።